እንደምን ውላችኋል ክቡራን አድማጮቻችን ከኢቢሲ ኤፍኤም አዲስ 97.1 የሀገርኛ ስፖርት ሰዓታችን ላይ ደርሰናል። በዛሬው የሀገርኛ ስፖርት እንግዳችን ቆይታ የምናደርገው ከቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች እንዲሁም ደግሞ በፕሪሚየር ሊጉ ከተለያዩ ክለቦች ጋር ዋንጫ ማሳካት ከቻለው ምን ያህል ተሾመ ጋር ነው። ሀገርኛ ስፖርት የሀገር ውስጥ ስፖርትና ሰዎቻቸው ላይ ትኩረቱን ያደረገ ዝግጅት ነው። ኑራ ኢማም አብሬያችሁ ቆያለሁ። በቴክኒኩ ተክለ አብራቦ ከኛ ጋር ያብሮነት ቆይታለሁ። መሸጋገሪያ ሰምተን ስንመለስ ከእንግዳችን ጋር ወደምናደርገው ቆይታ እናልፋለን። ትውልድና እድገቱ በአዲስ አበባ በተለምዶ መገናኛ 24 አካባቢ ነው። የክለብ ህይወቱን አንድ ብሎ የጀመረው በኢትዮጵያ ቡና የታዳጊ ቡድን ነው። እስከ ዋናው ቡድን ተጫውቶ ኢትዮጵያ ቡና ባሳካው የ2003 የኢትዮጵያ ፕሪሚየር ሊግ ዋንጫ ላይ ከሚነሱ ተጫዋቾች መካከል አንደኛው ነው። ወደ ደደቢት አምርቶ በ2005 የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆኗል። ወደ ቅዱስ ጊዮርጊስ ተጉዞ 4 ዓመታትን ባሳለፈበት ክለብም የዋንጫ ባለቤት ሆኗል። ከዚያም በመቀጠል ለወልዲያ እንዲሁም ደግሞ ለኢትዮ ኤሌክትሪክ ለድሬዳዋ ከተማ መጫወት የቻለ ነው። በተለይ ከኢትዮጵያ ብሔራዊ ቡድን ጋር በተገናኘ በርከት ያሉ አጋጣሚዎችም ትውስታዎችም አሉት። የዛሬው እንግዳችን ምን ያህል ተሾመ አሁን ደግሞ አካዳሚም በመክፈት ጭምር ታዳጊዎችን እያሰለጠነ ይገኛል። ብዙ ጉዳዮች ላይ ያወራናል ብለን እናስባለን። በቅድሚያ ግን ጥሪያችንን አክብረ እዚህ ስቱዲዮ ስለተገኘ ምን ያህል እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ምን ላይ ነህ እንዴት ነህ በሚለው እንጀምር። ምን ያህል ይጠፋ ለሚሉ ሰዎች አለሁም ሌላውንም ንገረን እስቲ። አሁንማ እዚህ ነኝ ስቱዲዮ ውስጥ ነኝ። ያው እንግዲህ እንዳልሽው ነው የህፃናት ፕሮጀክቶች ከፍቻለሁ። ከ17 ዓመት እስከ 7 ዓመት ድረስ ነው። አሁን ላይ ባለው ነገር ያው ለትውልድ አሁን ኦሬዲኛ ሪታየርድ ስላደረግን ልጆችን ብቁ ለማድረግ ምን ያህል ተሾመ ፕሮጀክት እየሰራው ነውና አለው ላል አይ ስቱዲዮም ቆይታህንም ከስቱዲዮ በፊት የነበረውንም ቆይታ አጠራርገህ በዚህ መልኩ ነግረህናል። ግን የእግር ኳስ መንገድህ እንዲህ እንደሚገለጸው አጭር አይደለም። ብዙ ክለቦች ላይ ተጫውተሃል። ላንተ ግን በልዩነት የምታነሳው የክለብ ትውስታ የትኛው ነው? እንደው ካሳለፍክባቸው ክለቦች? ያው አሪፍ አሳልፍ ያለው በእግር ኳስ ህይወቴ ግን ያው እንዳልኩሽ እንዳልሽው አንቺ መጀመሪያሽን አትረሹምና ከኢትዮጵያ ቡና ጋር በጣም በአሪፍ ጊዜ አሳልፍ ያለው። ኢትዮጵያ ቡና የመጀመሪያውን የፕሪሚየር ሊግ ዋንጫም ሲበላ እዛ ውስጥ አባል ስለነበርኩኝ በጣም ደስተኛ ነኝና ከኢትዮጵያ ቡና ጋር ያው በልጅነቴ የመጣውበት ስለሆነ ጥሩ ጊዜ አሳልፍ ያለው። 1999 ክፍሌ ቦልተና ወደ ዋናው ቡድን ያሳደገበት ግን አንድ ገጠመኝ ከሰማሁት ውስጥ ትዝ የሚለኝ ላንሳ። ከኢትዮ ኤሌክትሪክ ጋር በነበረ ጨዋታ መሱድ መሐመድ ጋር የነበረ የሆነ ምልልስ እንደነበረ ሰምቻለሁ። እስቲ ካስታወስ ከራስህ አውራ እንዳደክ። አይ ኖርማሊ ያው ኢትዮ ኤሌክትሪክ ከኢትዮጵያ ቡና በምንጫወትበት ሰዓት አዲስ አበባ ስታዲየም ያው ቅጣት ምትገኝና መሱድ ኳሱን ስጭኛ አገባዋለሁ ምናምን መሱድን ስላት አራ ምናምን ስትል እንግዲህ ለሽም ኦሬዲ ህዝቡ እየጠበቀኝ ነው ጨፍሩ ብያት አገባውትና ያ ነገር ተሳክቷል። ደስ ብሎኛል። የዛ ሰዓት አጋጣሚው አይረሳም። በሶስት ክለቦች ዋንጫ አሳክተሃልና በኢትዮጵያ ፕሪሚየር ሊግ ይሄ ብዙም የተለመደ አይደለም ለተጫዋቾች የእግር ኳስ ዘመንና እንደው ከስኬት ጋር ከድል ጋር የተጓዝክበት መንገድ እንደተጠበቀ ሆኖ በእግር ኳስ ውስጥ ምን ታዘብክ? ምን ታዘበ? ያው እግር ኳስ ከባድ ነገር ነው። እውነት ነው፣ ከባድ ነው። ብዙ ቻሌንጆች ያጋጥሙሻልና እንዳልሽው ከተለያዩ ክለቦች ጋር ዋንጫ በልቻለሁ። ያንን ዋንጫ ግን ስበላው ዝም ብዬ የመጣ ነገር አይደለም። መስራት አለብሽ፣ ዲሲፕሊን መሆን አለብሽ፣ መከባበር ይኖረዋል። እግር ኳስ ያው ያስፈልጋል። መከባበር ወሳኝ ስለሆነ አክብሬው ነው እግር ኳስን አክብሬው ስለነበር ነው ያንን ስኬት ያመጣሁትና ብዙ ነገሮች ብዙ ቻሌንጆችን ታልፊያለሽ። ከባድ ነው። ኢትዮጵያ ቡናን የሚያህል ትልቅ ክለብ፣ ቅዱስ ጊዮርጊስ ላይ የሚያህል ትልቅ ክለብ፣ ደደቢት በዛ ሰዓት የነበረው ትልቅ ክለብ ነውና እነዚህን ክለቦች ውስጥ ስኬትን ማግኘት ያው ለሰራው ካለሽ ፍላጎትና ዲሲፕሊን መሆኑን ይመስለኛልና
ብዙ ነገር አይቼበታል። ትንሽ ደግሞ ወደ ኋላ እንመለስ። ከ31 ዓመት በኋላ ለአፍሪካ ዋንጫ ያለፈው ብሔራዊ ቡድን ሁሌም ይነሳል፣ አሁንም ይነሳል፣ ወደፊትም ይነሳል። አሁን ባለው ሁኔታና ያኔ የነበረው ስሜት የነበረውን ድባብ እስቲ ወደ ኋላ መለስ ብለህ አስታውስ። አሪፍ ነበር። ያው በጣም አሪፍ የሚባለው ህይወት ማለት ነው። የኢትዮጵያ ህዝብ አንድ የሆነበት ነበር። የኢትዮጵያ እግር ኳስ አንድ እርምጃ ከፍ ያለበት ነበርና የአፍሪካ ዋንጫ ለማለፍ የነበረው ትርምሱ፣ ጉጉቱ ብዙ ነገሮች አልፈናልና በጣም የሚያምረው ጊዜ ለኢትዮጵያ እግር ኳስ ከዛ በኋላም እኮ አልፈናል። ግን በኢትዮጵያ ህዝብ ላይ የተቀረጸው በአሰልጣኝ ሰውነት ቢሻው የኢትዮጵያ ብሔራዊ ቡድን ባይዘዌ ብዙ ሰው የኢትዮጵያ ብሔራዊ ቡድን አይለው የአሰልጣኝ ሰውነት ቢሻው ቲም ይባላልና የነበረው የፍቅሩ ነው። የኢትዮጵያ ህዝብ የነበረው የእግር ኳስ ስሜቱን እዛ ጋር ደርሰን ከ31 ዓመት በኋላ ማምጣታችን ራሱ በጣም አሪፍ ነገር ነበርና ደስ የሚል ጊዜ ነው ያሳለፍነው ብዬ አስባለሁ። የመጨረሻው ከሱዳን ጋር በነበረው ጨዋታ ዙሪያ አንድ ወቅት ላይ ጀማል ጣሰው ሲያወራ መተኛት አቅቶኝ ነበረ ሲል አስታውሳለሁና ምን ያህል አልተኛም ወይስ ሳይሆን ምኑ መሰለሽ ኃላፊነት ከባድ ነገር ነው። በጣም ከባድ ነገር ነው ማለት ክለብ አይደለም አገር የሀገር ጉዳይ ደግሞ ስትጫወቺ በጣም ከባድ የኢትዮጵያን ህዝብ ሀሳቡን ነው አላማው ሁሉ ነገሩን ነው አንቺ ነው የምታንጸባርቂለትና በዛ ሰዓት ሜዳ ውስጥ የምትገቢው አንቺ ስለሆንሽ በጣም ብዙ ኃላፊነት ትሸከሚያለሽና እንዳለው ነው ጀማል ከባድ ነገር ነው ያሳለፍነው። አሁን ቅልፍ ብቻም ሳይሆን ብዙ ነገርሽን ይወስድብሻልና ያ ደግሞ የሀገር ክብር ስለሆነ ያጋጥማል ይላል። እስቲ ወደ ግል ልምጣና ምን አይነት ጸባይ ያለው በራሱ ይገለጽ። እቺን ጭራሽ ምን አይነት ባህሪ ያለው? አረ አስማት ነው የሚባለው አይደል? እኔ ከማንኛውም ማህበረሰብ ጋር መኖር እችላለሁ። ከሰው ግባባለሁ። ላልቀረበኝ ሰው ያው ወይ ጉረኛ ምናምን ልመስል ይችላል። ጉረኛ ነው ወር ኩራተኛ ነው ምናምን ሊሻ ያ አይነት ሰው አይደለም። ያው ታቆኛላችሁ። አብዛኛው የሚዲያ ሰው ያቀኛል። መቻለው ለሰው መቻለው ወደ ሰዎች ብዙ ጊዜ ባህሪ ሰዎችን እንደማላስከፋ ስለማቅ አሪፍ ባህሪ ያለኝ ይላል። ስለ ችሎታ እናወራና ኢትዮጵያውያን ኳስ ይችላሉ የሚል ሐሳብ አለ። በሌላ በኩል ኳስ መቻል በራሱ ምንድነው የሚለው ነገር መፈታት አለበት የሚልም ሰው አለ። አሁን አንተ ወደ አሰልጣኝነቱ መተሃል። ተጫዋች እያለህ ደግሞ የምትረዳበት የራስ መንገድ አለ። ከዚህ አንፃር ላንተ ኢትዮጵያውያን ኳስ ተጫዋቾች ያላቸው ችሎታ እንዴት ይገለጻል? ይሄስ ነገር ምንድነው ባንተ አረዳድ? ምን መሰለሽ እንዳልሽው ነው ኢትዮጵያውያን ኳስ ተጫዋቾች ኦሬዲ እታችም ያሉት ልጆች እግር ኳስ መቻሉ ብቻ ሳይሆን እንዴት ነው የምትጠቀሚው ነው። እኔ ስጫወት አጠቃቀሜን አሰልጣኝ ነው ምን ማድረግ እንዳለብኝ አሰልጣኞቼ ናቸው የሚያሳዩኝ። ልጆች አሁንም ቢሆን ኢትዮጵያ ውስጥ አሁንም እየተጫወቱ ያሉ ባለ ፕሪሚየር ሊግ ላይ ያሉት ተጫዋቾች ተሰጥኦ አላቸው። ታለንታቸውን እንዴት ነው የምንጠቀመው ያ ያሰልጣኙ ስራ ነው የሚሆነው እንጂ ኢትዮጵያ ውስጥ የታወቀ ነው በአብዛኛው እግር ኳስ ታለንት አላቸው። ግን እንዴት የት የሚለውን ቦታ አጠቃቀም ይፈልጋሉ። እኔ አሁን አሰልጣኝ ስለሆንኩኝ ሳይሆን ይሄ ማንኛውም ማህበረሰቡ ጋር ማወቅ ያለበት ነገር ነው። የቱ ጋር ነው መጠቀም ያለብኝ ችሎታዬን ማለት አለበት አንድ እግር ኳስ ተጫዋች። እንደዛ ነው የምገልጸው ነው። ልምምድ በምሰራ ሰዓት ኳስ ምችሉ በዚህ በኩል ኳስ ማችሉ በዛ በኩል ስትል ናሽናል ቲም ላይ ኦሬዲ እኔ 3ኛ ፍሎር ላይ ነኝና ዳይት ሲፋንስ አለ ሲዩሚ አለ ከዳይት ጋር መዳንያ አለ ኦሬዲ በቃ 3ኛ ፍሎር ያሉት ላይ ልክ እኔ ስደርስ 3ኛ አይደል የምወርደው ወደ ላይ ነው የሚወጡት እነሱና ኳስ የሚችል ይውረድ እላለሁ። ገብቶሻል? ከዛ የሚወርዱት ከኔ ጋር ያሉት እየተሳሳቀን ወደ ላይ የሚቀጥሉት ያው እነሱም እየተሰዳደብን እየተፎካገረን እናልፋለንና ያው አንድ መሆናችን አይደል እንደዚህ ቁጭ ብለን እንድናወራው ያደረገው አሪፍ ጊዜ ነበር። አዎ ከቀድም ከተለያዩ ነገሮች አንፃር የሚነሱ ነገሮች ስላሉ ነው አያይዤ ከቁም ነገሩ መሀል ይሄንን ያነሳሁት። እንደው ስለ ኢትዮጵያ ብሔራዊ ቡድን ያኛው ቡድን ስናነሳ ያ ቡድን ውጤታማ እንዲሆን ያደረገው ዋናው ነገሩ ትልቁ ነገሩ ምንድነው ብለህ ታምናለህ? ምን ያህል? አንደኛ አንድነት አሪፍ ነው በእግር ኳስ አንድ መሆንሽ እንዳልኩሽ ዲሲፕሊን ወሳኝ ነው እና እድል የሚለው ነገር በምን መሰለሽ እድል ግማሽ ትንሽዬ ፐርሰንት እድል ያስፈልገዋል። እግር ኳስ ግን መስራት ይፈልጋልና ያለፍንበት ስለሰራ
ስለለፋሽ ነው አንድ ስለሆንሽ እኔ እዚህ ጋር ብለፋ ኑራ ዛጋ ባትለፋ ኦር ዛጋ ሰንበዲ ቢለፋ የሆነ ሰው ባይለፋ አንድ አትሆኝ አንድ አይነት ስሜት እንዲኖርሽ ግን ትንሽ መልፋት መስራት መፈለግ አለብሽ ባይዘው ለውጤት ለስኬታማነት እግዚአብሔር ይፈልግሻል እኮ ያንን ግን የተሰጠሽን ነገር መጠቀም ደግሞ መስራት መጠበቅ አለብሽ ያ ነገር ነው እኛን አንድ ያደረገንና ቲሙ ጥሩ የሆነው መስራታችንና አንድ መሆናችን ኢትዮጵያ ለ2029 የአፍሪካ ዋንጫ ዝግጅት ጥያቄ አቀርባለች ጥያቄው መጠየቁ በራሱ ምን አይነት ትርጉም አለው የሚለውን እናንሳ ከዛ ባሻገር ግን በብሔራዊ ቡድን ደረጃ ውጤታማ እንዲሆን ብሔራዊ ቡድን የበለጠ ደጋግሞ እዚህ መድረክ ላይ እንዲገኝ ምን መደረግ አለበት ትላለህ እንዳልሽው ለ2029 መንግስት የጠየቀው ነገር በጣም አሪፍ ነው እንደ ሀገር የተጠየቀበት ምክንያቱ ዋናው ሀገራችን የቱ ጋር እንዳለች የሀገራችንንም ገጽ ያሳያል ጥሩ መሰራት እንዳለበት እያየሽ ነው መንግስት ያደረገው ነገር ከተማችን ላይ ብዙ ስታዲየሞች እየበዙ ነው በጣም አሪፍ ነገር ነው እየተደረገ ያለው ለነገ ትውልድ ማብቂያዎች የመጡ ነው አይተሽ ከሆነ መንግስት በጣም አሪፍ ነገር አድርጓልና ብናዘጋጅ ብሔራዊ ቡድናችን ጠንካራ ሆኖ እዛ ጋር ብንደርስ ለትውልድ ለልጆች ላሉት ለነገ ለኢትዮጵያ ተስፋዎች በጣም አሪፍ አይዲያ ነው ያመጣው መንግስትና በዛ አጋጣሚ አመስግኝልኝ መንግስት እንትን ይበልልኝ መስገንልኝና እዛ ግን መሰራት አለበት ገብቶሻል አዘጋጅነን በአገራችንን ህዝባችን ፊት ነው የምንጫወተውና ብዙ ታዳጊዎች ላይ መሰራት አለበት ብዬ አስባለሁና በጣም አሪፍ ነው እላለሁ ምን ያህል ግን ሲባል ብዙ ሰዎች ምን ያህልን የሚያስታውሱበት ቅጽበት አለ እቺው ለቢጫ ትንሽ እንመለስ አይገርምሽም አብዛኛው ያገባዋትን ጎል እኮ ትዝ አይለውም ሰው ከዛ በኋላ ሀፕን ያደረገው ቢጫዋን ነበር ከዛ በኋላ እኮ ስናልፍ በእኔ ነው አይደል ሁለተኛው ጎል የገባው ግን እሱን አያስታውሰውም ያው ይሄ አንድ አካል የእግር ኳስ አንዱ አካል ያ ስለሆነ ነው ያው ወደ ኋላ ስትመለሺ አሰበሽው የምታደርጊው ነገር የለም እዛ ጋር ሆን ብሎ ያደረገ ሰው ይኖራል ብዬ አላስብም ባቀው ማደርገው አይመስለኝም ገባሽ ማንኛውም ሰው እነሱም ቢያቁት መጀመሪያ ነገር ያፕና ያረገ መጀመሪያ ሀገር ማለት ከባድ ነገር ነው የሀገርን ኃላፊነት ተሸክመሽ ያ ነገር ባይደረግ አሪፍ ነበር ያው በኔ ምክንያት ሆነውና ማማሪያ መሆን ነበረበት ይመስለኛል በሴቶች ተደግሟል የሆነች አንድ ልጅ የሴቶች ብሔራዊ ቡድን ላይ እንደዚህ ሀፕን አድርጎባታል መሰለኝ ቢጫ ተረስቶ ተመሳሳይ ነገሮች ያው መማሪያ ነገር ነበር የሆነበት መሆን ነበረበት አስበ ነው ያደረግነው ሳይሆን ወር አስቤው ያደረኩት ሳይሆን ፌዴሬሽኑ ማስቦታ ያደርግም ብዬ አስባለሁ ግን የነበረው ጫና እንዴት ነበር ከባድ ነበር ይጨንቃል እኔው ራሴን መቆጣጠር ነው ያቃተኝ ኦሬዲ የዛ ሰዓት አለክሳለሁ ምናምን ያስለቀሰኝ ያው ኃላፊነት ነው ገባሽ ሀገር ስለሆነ ትንሽ ይከብዳል የሀገርን ስሜት ኦሬዲ ከተረዳሹ ነው ባይነገርሽ ላይ ሀገር ስሜቱ ካልተረዳሹ እንባውም አይመጣም ያስፈልጋል የሆነ ውስጥሽ የሆነ ነገር ስለ ሀገር ስሜት ሊኖረው ይገባልና በጣም ትንሽ ከብዶኝ ነበር ሁኔታውን መለስ ብለን ትንሽ እናስታውሰው ከቦትስዋና ጋር የነበረው ጨዋታ ላይ ነው መሰለፍ ያልነበረብህ ከዛም ያ ቅጣት የመጣው ግን አስገራሚ ነገር በወቅቱ የነበረው አስተዳደር ከጨዋታው በፊት ቅጣቱ ደርሶት ወይም ደግሞ ይሄ ጉዳይ ደርሶት እንደነበረ የሚያትቱ ነገሮች አሉ በኋላ ነው ብዙ መረጃዎች የወጡት ከዛ ለከሌ ሰጥቻለሁ ለከሌ አውቋል የሚሉ ምልልሶችም ነበሩ በዛው ልክ ደግሞ የመጨረሻው ጨዋታ ጳጉሜ ላይ ከመካከለኛው አፍሪካ ጋር ኮንጎ ብራዛቪል ነበር ጨዋታው የተደረገው እዛ ጨዋታ ላይ መጀመሪያ ጎል ተቆጠረብን እና 1-0 ነበር ወደ መልበሻ ቤት ያበራችሁት እረፍት ሰዓት ላይ ግን አሰልጣኝ ሰውነት ቢሻው አንዳንድ ነገሮችን ሲያወሯችሁ እንደነበረ ሰምቻለሁ በተለይ ምን ያህል መስከረም 4 መሰለኝ አይደለ የጋብቻ ቀን ይሄ ነበር እንግዲህ ህዝብ ፊት የሚቀርብ ሙሽራ መሆን ከፈለክ የሚል ነገር እሱ ነገር አውራኝ ምን መሰለሽ ያው ከባድ ነው የነበረው ጊዜ ከባድ ነበርና ያው ምንድነው 1-0 እየተመራሽ በምን ያህል ተሾመ 2 ቢጫ ካርድ የኢትዮጵያ ብሔራዊ ቡድን 3 ነጥብ አጥቶ የሚለው ነው ደግሞ እየጠበቀች ነው ሳውዝ አፍሪካ ጎረቤት ሀገሯን ቦትስዋናን እዛ ጋር እኛ እንድናሸንፍላት ነው የምትፈልገውና ያ ሁሉ ከባድ ጫና ሆኖ ኖሮብኝ 1-0 መመራት ማለት በጣም ከባድ ነው ውስጥ ብትሆኚ እኔና አዳነ ገርማ እያለቀስን ተጫውተናል እኔ ሳገባው ማለት ነው ቢያልቅ ልክ እንዳገባውት ቢያልቅ
የተጫዋቾቹ ስሜት ነው ገባሽ የነበረው ነገር እና ያው ሙሽራ ለመሆን መጀመሪያ እዚህ ጋር ሀገር ሙሽራ ማድረግ አለብህ የሚለው ነገር ነበር ጋሽ ሰውነት ጋር ማለት ነው ኦሬዲ የቀረኝ 7 ቀን ኦር ምናምን ነውና 5 ቀን አካባቢ ከባድ ነበር ጊዜውና ሰውነት ያው በነገርሽ ላይ መልበሻ ክፍልን የሚያሳምርልንም ሁሉ ነገር ውጤታችንን አሪፍ ያደረገልን ያው ጋሽ ሰውነት ባህሪው ነው አሪፍ ነገር ነበርውና በጣም ብዙ ለፍቷል ግን ከባድ ጊዜ ነው ለኔ ያለፈብኝና ያሳለፍኩት ያው ሙሽራ ለመሆን መጀመሪያ ሀገር ሙሽራ ማድረግ አለብን ምናምን ብለውና ሞራል ሰጥቶን ነበር አይገባ ነው ጨዋታውም ውልላ እንዳለቀ ያ ጊዜ እንግዲህ በዛ መልኩ ማለፉም አንዱ በጥሩ ትውስታ ወይም ደግሞ በመልካምነት እንዲያልቅም የራሱን አስተዋጽኦ ማድረግ እንደቻለ መናገር ይቻላል እንግዲህ አሁን በተደጋጋሚ ስትለው ስትናገረው ይሄ የሀገር ስሜት ስለ ብሔራዊ ቡድን ስታወራለና ለሀገር መጫወት ለብሔራዊ ቡድን መጫወት እንዴት ይገለጻል እስቲ ንገረኝ ወደዛ ስሜት ስላመጣኸኝ አረ ከባድ ነው በነገርሽ ላይ እንደምታየው አይደለም እኔ እንጃ የራሴን የኔን ስሜት ነው የምገልጸውና በጣም ከባድ ነው መጫወት ባይነገርሽ ላይ ትልቅነት ነው በቃ ክብር ማለት ለሀገር መጫወት ክለቦች መጫወት አንዱ አካል የክለቦች ቅዱስ ጊዮርጊስ እና ኢትዮጵያ ቡና ፉክክር ለኢትዮጵያ ብሔራዊ ቡድን ጥቅም ነው ማንንም ያውቃል ማንኛውም እግር ኳስ ተጫዋች ትልቅ ሌቭል ላይ ያለ ቲም መጫወት ነው የሚፈልገው ከቻለም ከሀገሩ ወጥቶ ራሱን ማስጠራት ለሀገሩ ጥሩ ነገር ማድረግ ይገባል ግን ከባድ ነው የብሔራዊ ቡድን ማሊያን መልበስ መሸከም ህዝቡን እንደተሸከምሽው ነው የሚቆጠረውና በጣም ከባድ ነው እኔ ባንዲራውን ስለብሰው በጣም ነርቨስ ሆናለሁ ኦር አገሬን ስለምወድ ይሆናል ደስ የሚል ስሜት ይሰጠኛልና አይተሽ ከሆነ ብዙ ጊዜ ወደ ውጭ ምናምን ስለምወጣ ሰው እንድቀር ምናምን ይፈልጋል አሜሪካ ለምን ተመለስክ ምናምን ይሻል እኔ ኢትዮጵያን ስለምወዳት ነው ገባሽና የኢትዮጵያ ብሔራዊ ቡድን ማሊያውን መልበስ ራሱ ክብር መልካም ከዚህ ጋር በተገናኘ እንግዲህ ስለ ብሔራዊ ቡድን ትውስታዎች ስለ ብዙ ጉዳዮች ያነሳን እየተጫወትን ነው የምንገኘውና የእግራ ሀገር ተጫዋች መሆን ራሱ በሰዎች ዘንድ ይሄ በልዩነት በልዩ ችሎታ እንድትገባ የሚያደርጉ ነገሮች አሉ ያንተ በጣም ምርጡ እግራ ሀገር ተጫዋች ማለት ነው ከሀገር ውስጥ ከውጭ እኔ እግር ኳስ ብዙም አልወድም ብዬሻለሁ የውጪ ግን ያው ብዙ ኢንተርቪዎችን ተናግሬያለሁ በእግር ኳስ በግራ በኩል የኔ ሌጀንድ ነው ብሎ ዳዊት መብራቱ ገዳዳው ነው ዳዊት መብራቱ በጣም ማከብረው በጣም ወደው በጣም በቃ የኢትዮጵያ እግር ኳስ ላይ ትልቅ አሻራ የጣለ ተጫዋች ነውና ባለበት ሰላም ያርገው አሚን እንግዲህ በዚሁ ደግሞ ወደ ምርጥ 11 እንለፍ የምን ያህል ተሾመን ምርጥ 11 ተጫዋቾችና እነዛን 11 ተጫዋቾች የሚመራውን ማሰልጣን ማወቅ እንፈልጋለን በቅድሚያ እንግዲህ የጨዋታ አቀራረብ ወይ ማሰላለፍ እሺ አሰላለፈን ነግርሻለሁ 4-3-3 ነው የምጠቀመው ግን አሁን እኔ የኔም ቤስት 11 አብሮኝ ከተጫወተ ነው ከክለብም ነው ከብሔራዊ ቡድንም ነው ወይስ ተቃራኒም ካለም ከፈለክ አጠቃላይ እንደሱ ያዋጣኛል እሺ እንደሱ ከሆነ አሪፍ እሺ ያው ከኢትዮጵያ ብሔራዊ ቡድን ጋር በጣም ባለ ታሪክ ነው በጣም ነው ማከብረው ሞደው አብዛኛው እኔ ከብዙ በረኞች ጋርም ተጫውቻለሁ ክለብ ጋርም ተጫውቻለሁ እኔ ቀድሚያ የምሰጠው በረኛ ሲሳይ ባጫ ነው ሲሳይ ባጫ እሺ ቀኝ ፉልባክ ላይ ያው ብዙዎች የሚያደንቁት ለልጆች ተምሳሌት ነው ዲሲፕሊን ፕሌየር ነው ስዩም ተስፋዬ እሺ ግራ ላይ አበባው ቡጣቆ አለ ያው ከቅዱስ ጊዮርጊስ ከናሽናል ቲም አብሮኝ ተጫውቷል ጥሩ እግር ኳስ ተጫዋች ነው መሃል ላይ ብዙዎች ተጫውቻለሁ በጣም ማከብረው ያው ለማንኛውም ሰው ሌጀንድ ተብሎ የሚከበረው ደጉ ደበበ አሁን እዚህ ጋር ቢያርግልኛል አይን አለም አለ ብዙ ሊብሮች ተጫውቻለሁ ግን የኔ ከደጉ ጋር እንዲጣመርልኝ የምፈልገው ግሩም ስዩም ኢትዮጵያ ቡና ሳድግ ጀምሬ ማቀው ማከብረው ሞደው ልጅ ነው ግሩም ስዩም እናርጋለሁ እሺ አማካይ ቦታ ላይ ልክ እንደ ስኪማር ማደርገው የኛ ተምሳሌት ነው በነገርሽ ላይ በኢትዮጵያ እግር ኳስ ውስጥ በጣም ትልቅ አሻራ
አሁን ላይም ባለበት በኢዲዋይ የምንወደው እናደንቀው ድሉ ደረጀ የኢትዮጵያ ቡና ካፒቴን ነበር በዛ ሰዓት። ከነሰነ ስርዓቱ ስነ ምግባሩ እድሉን አረጋለሁ። የሀገርኛ እንግዳም ነበረ እዚህ። እሺ በጣም አሪፍ። እሺ እኔ ያልገባበትማ ትችላለህ። ራሴ ላስገባ ነው። አረ መብት። ኦኬ ቀኝ በኩል ላይ በኢትዮጵያ ቡና በጣም አሪፍ ጥሩ ጊዜ አሳልፈናል። ዳዊት እስጢፋኖስ። እሺ ከዛ እኔ ለራሴን ባላስገባ ደስ ይለኛል። ምርጫ አንተ ነው። በአሰልጣኝ ስራ ጣልቃ አይገባም እንዳትለኝ፣ ምርጫ አንተ ነው። ከዛ በኋላ ከዳዊት ቀጥሎ በጣም አሪፍ በባህሪው ስነ ምግባሩም የታወቀ ነው አዲስ ህንፃን አደርጋለሁ። አዲስ ህንፃ። እሺ ያው ሶስቱ ስትራይከሮቼ የታወቁ ናቸው። የፊት ለፊቱን ድርሻ የሚይዘው አዳነ ግርማ። እሺ ሳላዲን ሰይድ። ዳዊት ፍቃዱ አቡቲ። የደብረ ዘይቱ። አዋይ ደደቢትም ኢትዮጵያ ቡናም አብረን አብራችሁ ዋንጫ በልታችኋል። ከጌታነህ በመቀጠል ሁለተኛ ኮከብ ጎል አግቢ ሆኖ የጨረሰበት አመት ነው አይደለ? ያዛኔ እንግዲህ የምን ያህል ተሾመ ምርጥ 11 ተጫዋቾች እነዚህ ናቸው። አሰልጣኙ ማን ይሆናል? የአሰልጣኝ ሰውነት ቢሻው ነው ማረገው። እኔ የታወቀ ነው ሰውነት ቢሻው። እንደው ካሰለጠኑ አሰልጣኞች ከእያንዳንዳቸው ወይም አንተ በደንብ ብዙ ጊዜ አብሬያቸው ሰርቻለሁ ከምትላቸው አሰልጣኞች ምን አስተዋልክ? ምን አየህ? ያው አንተም ወደ አሰልጣኝነቱ ስለገባ። ያ ብዙ አሰልጣኝ አሰልጥኖኛል። በነገርሽ ላይ ነፍሱን ይማረው አስራት ኃይሌ እና ዮሐንስ ሳህሌ ያላሰለጠኑኝ አሰልጣኞች ናቸው። በኢትዮጵያ ቡና ብዙ አሰልጣኞች አሰልጥነውኛል። ደደቢትም ኢትዮጵያ ቡና ቅዱስ ጊዮርጊስ ላይ ያው አብዛኛው የውጭ አሰልጣኝ ይበዛው ነበረ። ግን ስዩም ፋሲሌም ዘርዬም ያው አሰልጥነውኛል። ከሰውነት ቢሻው አሪፍ ባህሪን ወስጃለሁ። ሊድ ሲያደርግ ደግሞ ከገብረመድህን ብዙ ተምሬያለሁ። ከውበቱ ተምሬያለሁ። ከገብረመድህን ከሰውነት አብዛኞቹ ካሰለጠኑኝ ተምሬያለሁ። ክፍሌ ቦልተና ልጆች ላይ እና ታለንትን እንዴት እንደሚያየው ተጫውቶም ስላሳለፈ ከሱም ብዙ ነገር ተምሬያለሁና እግር ኳስ ላይ መጫወት ብቻ ሳይሆን ብዙ ነገር አስተምረውኛልና አመሰግናለሁ ላሰለጠኑኝ አሰልጣኞች በጠቅላላና ኃላፊነትን መሸከም ተምሬያለሁ። ዮርዳኖስ አባይ የሲሞን አባይ ሲያሰለጥነኝ ድሬዳዋ ከነማ ኃላፊነት እንዴት ሆነ ከሱ ተምሬያለሁ። ብዙ አሰልጣኞች ሲያሰለጥኑሽ ኃላፊነት ይወስዳሉ። ያ ግዴታ ስለሆነ ተጠያቂው ሜዳ ላይ የሚገባው ተጫዋቹ ነው። ግን ኃላፊነት የሚወስደው አሰልጣኙ ስለሆነ ኃላፊነትንና ውጤት ሲጠፋ ራሱ ስንት ብዙ ችግሮችን ካሰለጠኑኝ አሰልጣኞች ተምሬያለሁ። የብሔራዊ ቡድን ጉዳይ ስናነሳ ያው ውጤታማ ለመሆን ምን መደረግ አለበት፣ ምን መሰራት ያለበት የሚለውን ነገር ቅድም አውርተናል። ግን እንዳጠቃላይ የኢትዮጵያ እግር ኳስ ላይ የሚነሱ ችግሮች አሉ። ሰዎች እንዲህ ቢሆን እንዲህ ቢደረግ የሚሉት ነገር አለ። ምን ያህል ምን ይላል እንዳልሽው ነው። ሰዎች በሀሳባቸው የራሳቸውን ሀሳብ ነው አይዲያ የሚሰጡሽ እንጂ መለወጥ አለበት ካልሽ መንግስት አሪፍ ነገር አይደል እያደረገ ያለው። የምትፈልጊው ነገር እየተሟላልሽ በየሰፈሩ በየመንደሩ በየሀገሩ ምርጥ ሜዳዎች እየተሰሩ አይደል ያሉት። በቃ አሁን ታለንትድ ነው። በቃ ልጆች የቱጋ ነው ለነገ የኢትዮጵያ ብሔራዊ ቡድን ብቁ ለመሆን ድሮ ሜዳ የለንም ኦር ምናምን እንል ነበር፣ ምክንያት እንደረድራል። አሁን አይተሹ ከሆነ መንግስት በጣም አሪፍ ሜዳዎች እየሰጠን ነው። በየሰፈርሽ በየአካባቢሽ ላይ በትንሹ 4 እና 5 ሜዳዎች አሉ። እዛ ላይ ለልጆች እድል መስጠት ነው። እኔ አሁን ማሰለጥናቸው ህፃናቶች ናቸው። ነገ የኢትዮጵያ ብሔራዊ ቡድን ማሊያ እንዲለብሱ ነገ ለሀገራቸው ኩራት መሆን አለባቸው ብዬ አስባለሁና ልጆቹን ሳስተምራቸው እኔ መጀመሪያ ሳሰለጥናቸው ያላቸውን ችሎታ ላይ የምችለውን የልምዴን ነው ማስተምራቸው። ግን እዚህ ጋር ምን ማድረግ አለብኝ? እነዚህ ልጆች መቅረጽ የምችለው ዲሲፕሊን ማድረግ አለብኝ፣ ስነ ስርዓት ማድረግ አለባቸው። እግር ኳስ ጨዋታ ስለቻልሽው ሳይሆን ስነ ስርዓት ይፈልጋል። እዚህ ከቤተሰብሽ ጋር ያለሽን ነገር እንዴት ነው ዲሲፕሊን መሆኑ፣ እግር ኳሱ ምንድነው የሚፈልገው የሚለውን ነገር መሰራት አለበትና እነዚህ ሜዳዎች ላይ ወጣቶች ልጆች መስራት አለባቸው። ግን ነገን ነው ማሰብ ያለባቸው። በዛሬ ይምጣ አላልኩም። 29ን የአፍሪካ ዋንጫ ለማዘጋጀት ልጆች በጣም መስራት አለበት። መንግስት አሁን ባረገ ነገር በጣም መሰራት አለበትና ማብቃት ይቻላል።
የልጆቹን ታለንት ለሀገር እንዲጠቅሙ ማድረግ ትችላለሽ። ግን እንዴት ነው ማረገው? ገባሽ? እኔ ልጆችን ማስተምራቸው ስነ ስርዓት ነው። እግር ኳስ ቀላል ነገር አይደለም፣ ከባድ ነው። ስለምትችው ሳይሆን ስነ ስርዓት ሊኖርሽ ይገባልና ይመጣል፣ ይሰራል፣ ይደረጋል፣ ማድረግ ይቻላል በእውነት ግን ካልተሰራ አይሆንም። እና ብዙ ከታች አሁን አሪፍ ተጀምሮ የለ ከታች ተጀምሮ መሰራት አለበት እላለሁ። ከተጫዋቾች ክፍያ ጋር የሚነሱ ጉዳዮች አሉ። በዝቷል፣ ደሞዛቸው ብራቸው በዝቷል። ግን ደግሞ ከእግር ኳሱ እድገት ጋር ይሄ ነገር አይሄድም የሚሉ ሀሳቦች ይሰጣሉ። ያንተን የግል ስሜት እስቲ አጋራኝ። ብሩ እኮ አይደለም የበዛው በነገርሽ ላይ ዓለም ላይ እያየሽ ነው አይደል? ብሩ እኮ ላይ ነው ከፈላቸው፣ ግን ስለሚሰሩ ነው እነሱ። አሁን የተጫዋቾቹ ደሞዝ በዛ የተባለው ሊጋችን ላይ የእግር ኳሱ እድገት ስለሌለ ማለት ነው። በግልጽ ከዛ አንጻር ነው የሚነሳው። ከዛ አንጻር ነው እንጂ የኢትዮጵያ ፕሪሚየር ሊግ በጣም ቢያሳድጉት የኢትዮጵያ ብሔራዊ ቡድን ከፍ ያለ ደረጃ ቢመጣ ብሩ ያንሳል ይባላል። ግን እየተሰራ አይደለም። ገባሽ? ብሩ ያደገበት ምክንያት ሊጋችንና ብሩ አንድ ላይ አልሄደም። እያየን ነው እኮ አይደል? የኢትዮጵያ እግር ኳስ እኮ ከፍ ሲል ሊጋችን ከፍ ያለ ሰዓት ነው የኢትዮጵያ ብሔራዊ ቡድን ከፍ ያለው። ሊጉ በወረደ ቁጥር ግን የኢትዮጵያ ብሔራዊ ቡድን ዝቅ ይላል። ክፍያው ግን እያደገ ነው የሚሄደውና አልተመጣጠነም። እውነት ለማውራት ገባሽ? ኳሱ ቢያድግ ኖሮ ብሩ ያንሳል ይባል ነበር። አሁን ምንድነው ከብሩ ቀደመ ከእግር ኳሱ። ያ ነው አሁን ብሩ በዛ እንዲያስብል። አሁን የተሻለ እግር ኳስ ከኛ ዘመን በኋላ ነው ምለው። እኔ እንኳን አሁን አቁሜ ከኛ የተሻለ በእኛ ሰዓት ከነበረው የተሻለ ፕሪሚየር ሊግ ቢሆን ኖሮ ብሩ በዛ አይባልም ነበርና እንትኑ እግር ኳሱ ትንሽ ወደታች ሆኗልና ብሩ ጨምሯል። ግን ትንሽ ቢሰራበት እላለሁ። በደንብ መሰራት አለበት። በዘመን ደረጃ ካየነው ካንተ በፊትም የነበሩ ተጫዋቾች በሊጉ ላይ አሉ። ምን ያህል ግን በጊዜ ሊባል በሚችል መልኩ አቆመሃል ወይም ዞር ብለሃል? ምክንያቱም ንገረኝ። ያው ምንም የተለየ ነገር የለኝም። ምንድነው እኔ ፊት ለፊት ነው ጋፈጣለሁ። ፊት ለፊት ሐሳቤን የምናገረው ከጀርባ ሳይሆን በፊት ለፊት ነውና አንደኛ ኦሬዲ እድሜን 40 ደርሷል። ገባሽ? ከ4 እና ከ5 ዓመት በፊት ነው። አሁን 40 ነው። አሁን አከብረዋለሁ። ችግር የለውም። ሪካርድ ደይዘዋል። እሺ እና ገብቶሻል። እኔ የኢትዮጵያ እግር ኳስ ላይ የኔ ነገ ታናሾች የሚመጡትን የነሱን ቦታ መያዝ አንድ አልፈልግም። ሁለት ማንኛውም አሰልጣኝ የተጫዋቾቹን የላቡን ዋጋ ሊከፍል ይገባል ይላል። አንድ ተጫዋች ጥሩ ከሆነ መሰለፍ ካለበት መሰለፍ አለበት። የጀርባ አካሄድ አልወድም። እኔ በግልጽ ነው የምነግርሽ። የሙስና ያለበት ነገር ምናምን አልፈልግም። ስመጣም የመጣውበት አካሄድ እንደዛ ነው። ከኢትዮጵያ ቡና፣ ቅዱስ ጊዮርጊስ፣ ደደቢት ስገባ በእንደዚህ ባሻጥር አይደለም፣ ባለኝ በችሎታዬ ነው የመጣሁት። ወደ ወልዲያም እንዴት እንደሄድኩኝ ማቅ ሰው ነኝ። ድሬዳዋ እንዴት እንደሄድኩኝ ማንም ያውቃል። መብራት ኃይል ስመለስ ካቆምኩ በኋላ ነው ወደ መብራት ኃይል ራሱ ለአሰልጣኝ ክፍሌ ቦልተና ምስጋና መልሶኝ ነው ኢትዮ ኤሌክትሪክን ይዤ የመጣሁት ማለት ነው። ልምዴን የተጠቀምኩት ከልጆቹ ጋር ያለኝ ነገር በጣም ጥሩ አታችመንት ስለነበረኝ ተጫዋቾቹም ያከብሩኛል ይወዱኝ ስለነበር በዛ መሀል ምንድነው ሳቆምም ኢትዮ ኤሌክትሪክ ነው ያቆምኩት። በምንድነው አሰልጣኝ ማንኛውም አሰልጣኝ የተጫዋቾች ላብ ዋጋ ከፈል ክርክሬ ፊት ለፊት ገባሽ? እኔ ዛሬ ጥሩ ስለሆንኩኝ መጫወት አለብኝ፣ ካልሆንኩኝ መቀመጥ አለብኝ። ይሄ አንዱ ነው መሆን ያለብን። ገባሽ? ጥሩ ያልሆነ ሰው እንዲያስመሰለ ወይ ዛጋ ከጀርባ ያላቸውን ግንኙነት እዛው ነው መጨረስ ያለባቸው። እኔ እያለው አይሆንም። እኔ ፊት ለፊት ነው የምናገረውና በዛ ነው እግር ኳስ የሚያቆምኩት። ስለዚህ ለማቆም አንዱ ምክንያት ፊት ለፊት ስለዚህ በዛ ምክንያት ይሄ እንደሚወራው አይነት እኔ ባይኔ አላየውም፣ ግን እዛ ጋር አንድ ተጫዋች ጥሩ ሆኖ መጫወት ባለበት ሰዓት መጫወት አለበት። ገባሽ? ግን እዚህ ጋር አንድ ተጫዋች ጥሩ ሳይሆን ዝም ብሎ ለምን ይገባል? የለፋ ይሰለፍ ነው። እኔ አሰልጣኝ አይደለሁም እንዴ? የለፋ ጥሩ የሰራው ነው ማጫወት። ጥሩ ያልሆነ ሰው መጫወት የለበት። ጥሩ ለመሆን መስራት አለበት። እዛ ጋር ግንኙነት ከጀርባ ያለሽ ጉዳይ ነው። ይሄ እግር ኳስ አይደል። ህዝብ የሚያየው ነው። ህዝብ ነው የሚፈርድብሽ እኮ የሚታየው ነገር እያለ ለምንድን ጥያቄ ስለምጠይቅ ፊት ለፊት ስለምናገር አልተስማማንም። እግር ኳስን በክብር አሁን እንግዲህ ስልጠናው ላይ ነህ። ቀደም ሲል የምትነግረኝ ነገሮች አሉ። ከዛ ባሻገር ግን ምን አይነት አሰልጣኝ ይሆናል የሚለውን በደንብ አብራራልኝ።
በምንድን ነው አሁን እኔ ይኸውልሽ ምን አይነት ወዳለው መሰለሽ ልጆቹን አሁን ትሬኒንግ ሳሰራቸው እኔ ዲሲፕሊን እንደሆኑልኝ እፈልጋለሁ። ስነ ስርዓት ያለው ኳስ ተጫዋች ነው የምፈልገው። ልጆች ናቸው፣ ስነ ስርዓታቸውን ነው መጀመሪያ እንዲይዙ የምፈልገው። ትምህርታቸው ላይ ያለውን ነገር ነው፣ ከቤተሰብ ጋር ያላቸውን አታችመንት ነው የምፈልገው። በስነ ስርዓት ነው ማደግ ያለባቸው። እኔ ፕሮጀክት ስሰለጥን በስነ ስርዓት ስላሳደገኝ ነው አሰልጣኝ እዚህ ደረጃ የተጫወትኩት። አገርን የሚያህል ነገር ብሔራዊ ቡድን ማሊያ ስትለብሺ ስነ ስርዓት ሊኖርሽ ይገባል። የምትሸከሚው ኃላፊነት ከባድ። እኔ መጀመሪያ ቅድሚያ የምሰጠው ስነ ስርዓት ዲሲፕሊን የሆነ ተጫዋች ነው የምፈልገውና እንደዚህ አይነት አሰልጣኝ ሆናለሁ ብዬ አስባለሁ። ቀሪውን እግዚአብሔር ያውቃል። ከዲሲፕሊን ያው ከስነ ምግባር ጋር በተገናኘ ግን ተጫዋቾች ላይ የሚነሳ ነገር አለ። የአኗኗር ዘይቤም የተለያዩ ነገሮች አሉ። አንተም በደንብ ውስጡ የነበርክ ሰው ነህ። ከዛ አንጻር ተጫዋቾች ምንድነው ማድረግ ያለባቸው? ምን አይነት የህይወት መንገድ ያስፈልጋቸዋል ብለህ ታስባለህ? ያው ዲሲፕሊን ምን አይነት መሰረታዊ ነገር እንደሆነ አንተም ስላነሳኸው እሱን ላለመድገም ብዬ ነው። አዎ ስታከብሪው ነው የሚያከብርሽ። በነገርሽ ላይ እግር ኳስ ስነ ስርዓት ይዘሽ ከተጫወትሽው ያከብርሻል። መጨረሻ ላይ ካላከበርሽው የትም እየተጠበቅሽ ትልቅ ደረጃ እየተጠበቅሽ እዛው ላይ ነው የምታቆሚው። በቃ ያልቃል። ያ ምንድነው ስነ ስርዓት። ስታከብሪው እግር ኳስ ያከብርሻል። እውነት ካላከበርሽው ኑሮ ዘይቤ ነው። እወጣለሁ እገባለሁ አልሽቀረቀርም ወይ እንደ አሁን እንዳለው እንትን ይሄ መኪና ምናምን የተለየ ሌክቸር የሆነ ነገር መኖር አልፈልግም። እንደማንኛውም ሰው ነው የምኖረው። ለምን ትላንትና የናረሰው ይዤ የያዝኩትን ነገር በስነ ስርዓት ማኔጅ ማድረግ ነው ፈልገው። አሁን አንዳንድ ተጫዋቾች አሉ፣ በዚህ አጋጣሚ ቢሰሙኝ ደስ ይለኛልና ጊዜያቸው እድሜያቸውን መጠቀም አለባቸው። ነገ ይሄ እግር ኳስ ጨዋታ እድሜ የሚባል ነገር እድሜሽ ላይ ታቆሚዋለሽ። ሰዓትሽ ሲደርስ ስለምታቆሚ እድሜሽ ላይ ወጣትነትሽን መጠቀም አለብሽ። ነገ እንዴት ነው ማለት አለብሽ። ነገ ተቸግረሽ መዋጮ እንዲደረግልሽ ማድረግ የለበትም። አሁን አሪፍ አረድ ከፍየው የተባለ አሁን ነው መያዝ፣ አሁን ነው መቆጠብ። ከዛ በኋላ ነገን ሰላም ሆነ ህይወት ይኖርበታል። ቢዝነስ መልመድ አለባቸው። እኛ እኮ ቢዝነስ አልለመድንም። አብዛኛው እኮ ተጫዋች የበሰለ ምግብ ይበላል፣ የተነጠፈ አልጋ ላይ ይተኛል ካምፕ ውስጥ። ከዛ ሲወጣ ጨለማ ይሆንበታል። ኑሮን ማወቅ አለብሽ። ገባሽ? ማወቅ አለበት እግር ኳስ ተጫዋች። ብሩ ነገ ይጠፋል እኮ አያያዙን ካልቻልሽው ይጠፋና በኋላ እንደዚህ ነበር ተብለሽ በየሰፈር በየመንደሩ መዋጮ ከሚጠየቅልሽ እዚህ ጋር በቃ የተሰጣቸውን እድሜያቸውን በጣም በቃ ቻሌንጁን መሽቀርቀሩ ይቅር ነው። መሽቀርቀሩ ይቅር፣ ጊዜው ይደርሳል። እንዴ ንግድ ላይ ያለህበት ማለት ነው? አይ ነው እኔ የለሁበትም፣ ግን ቢያረጉ ታሪፍ ነው። ለምን መሰለሽ ግን ከእግር ኳስ ውጭ ሌላ መንቀሳቀሻ መንገዶች ምንድን ናቸው? ልምድ እንትን ይላቸዋል ብዬ ስላሰብኩኝ ነው። አይደለም እኔ አሁን ወደ እኔ ላይፍ ስታይል ውስጥ አትግቢ። አሁን እንዴ ዋናው አይደል እንዴ ወደዛ ውስጥ መግባት ለምን መሰለሽ? እኔ አሁን የራሴ ቤት አለኝ። ገባሽ? ሌላ 2 ቤት አለኝ። ምንዳው የባለቤቴን ቪትስ ነው ምናምን። ለምን ይመስልሻል? እሷ አሁን ስዊፍት እንዳ መብቷ ነው። እኔ በቃ የተለየ መኪና መንዳት አልፈልግም። እዚህ ጋር እኔ ለልጆቼ ምንድን ነው ገባሽ? እኔ ፊውቸር እኔ ችግር የለውም፣ ነገ ለልጆቼ ነው ማስበው። ገባሽ? ልጆቼ እንዴት ነው ልጆቼ ማሳደግ እንዳለብኝ ነው ማስበው። እና እኔ እንጂ እኔ በቃ የተለየ ነገር ምናምን መኖር አልፈልግም። እግዚአብሔር ይመስገን ድብቅ ያለ ህይወት ነው የሚኖረው። ስወጣ ስገባ ልትይኝ ትችያለሽ። ኦር አልገኝም አለ ኢንተርቪው አይተሽኛል። አልፈልግም፣ ብዙ ኢንተርቪው መሄድ አልፈልግም። ሰው ደስ ይለዋል እኮ ብመጣ ምናምን፣ ግን የሆነ መስመርሽ ድብቅ ስታረጊው አሪፍ ነውና እኔ ምንም በቃ አሪፍ በእግዚአብሔር ሸር ወደ አንተ የመጣሁት ለዛ ነው እኮ ለሌሎቹ የሚያስተምረው ነገር ካለ እሱን እንድታጋራም ከማሰብ ነው። እንደዛ ነው እኔ እንደዛ ነው የሚለው። ብቻ በቃ ደበቅ ቢኖሩበት አሪፍ ነው ላይፍ። አዎ ታዋቂ ናቸው። አዎ ሰው እኔም እኮ የነሱ ሰዓት እዩኝ ትፈልጊያለሽ። ግን አንዴ እንኳን ብሔራዊ ቡድን ስጫወት ማቀው ወደ እናት ቤት መሄድ ነው በቃ መምጣት ነው ምናምንና ተደብቆ ኑሮ አሪፍ ተወዳጅነትን ታተርፊያለሽ። በነገርሽ እንደው ጠቅለል ያሉ ሀሳቦችን እያነሳን እንቀጥል። ትዝብትህንም እንድታጋራኝ እየነገርኩ ነበረ ቅድም በተወሰነ መልኩ አንተም ስላቆምክበት መንገድ ስታወራ ነበረና የአሰልጣኝነት መንገዱን ጀምረሃል። በተጫዋችነት ዘመኔ ያላየሁትን ግን አሰልጣኝ ሲሆን ይሄንን ነገር አስተውያለሁ የምትለው ነገር አለ? ልንገርሽማ አሁን እንደውም አሪፍ አይዲያ ነው ያመጣሽልኝ።
ኡፍ በስማን በጣም ይቅርታ አድርጉልኝ እላቸዋለሁ። የኢትዮጵያ እግር ኳስ አሰልጣኞች ያሰለጠኑኝን ማሰልጠን በጣም ከባድ እውነት። እኔ አሁን 2 ወር 3 ወር ባሰለጠንኩት ሳይ በጣም ብዙ ነገር ያስፈልጋል። በጣም ቻይ መሆናል። እኔ ባይዛው አሪፍ ባህሪ ያለኝ ቻይ ነኝ። ለነገሮች ብዙ አልገረምም፣ አያሳስበኝም። ግን በጣም ብዙ ቻሌንጅ አለ። ማሰልጠኝነት ከባድ ነው። አብሶ ከልጆች ጋር ስትሰሪ ልጆቹን ነገ ብቁ ለማድረግ በጣም መልፋት አለብሽና በእግር ኳስ ህይወቴ በነገሮች ላይ ጥሩ ተጫዋች ስለነበርኩኝ ጥሩ አሰልጣኝ ሆናለሁ አልልም። እኔ ለመሆን ግን እጠራለሁ፣ እሰራለሁ። መስራት ይፈልጋል አሰልጣኝነት፣ ማንበብ ይፈልጋል። ዛሬ የሆነ ለልጆቹ ነገ የተሻለ ነገር ይዤ ለመቅረብ ነው። አሁን ጠዋት አሰርቻቸው ለነገ የተለየ ነገር እፈልጋለሁ። ገባሽ? እና ከባድ ነው በነገርሽ አሰልጣኝነት ከባድ ነው። እኔ ደግነቱ ብዙ አስቸጋሪ ተጫዋች አልነበርኩም፣ ግን አስቸጋሪ ነው በጣም ፈትኗል። ልጆች ስለሆኑ ገባሽ ፊት ለፊት ነው የምትነግሪያቸው። እኛ እኮ ትልልቅ ስለነበርን በእንዲህ ምናምን ያስረዱሻል። ለህፃን ግን ፊት ለፊት ዳይሬክት ነው የምትነግሪው። እዚህ ቀሲሳሳት ተጣሟል፣ ይሄ እንዲህ ነው። ለምን እዚህ ካላረምሽው ልጅ ነው ነገ ለትልቅ እኮ እንደዚህ አይነት ነገር አተ ህፃን ግን ዳይሬክት ነው የምትነግሪው። አይ ይሄ አለዚ ተጣሞብሽ ነው የሚያርገው ልጅ ላይ በጣም ከባድ። ስለ ኢትዮጵያ ፕሪሚየር ሊግ እናውራ። በቅርብ ጊዜ በደንብ የመከታተል እድሉ አለ ወይስ እንዴት ነው? ምን እያየህ ነው? በእናንተ ዘመን ያው አሁን በእናንተ ዘመን በእኛ ዘመን አይደለም የምትለው አንተ፣ በእናንተ ዘመን ከነበረው ሊጉን ውድድር ስለ ደርቢው ነው አሁን የኢትዮጵያ ፕሪሚየር ሊግ በቀደም ታየሁት። የኛ ደርቢ እንደዚህ ነበር እንዴ? በስልባሲውስ የኛ ሰዓት እኮ እኔ ኢትዮጵያ ቡና ሞኝ ተጫውቻለሁ፣ ቅዱስ ጊዮርጊስ ሞኝ ተጫውቻለሁ። ደርቢ እኮ ከባድ ጨዋታ ነው፣ ከባድ ጨዋታ ነው። የደርቢ ጨዋታ እኮ አይመስልም። እኔ ቁጭ ብዬ ነው ያየሁት። አሁን ማየት አልወድም እውነት ለሊጉ ግን አልወድም። ግን ይሄኛውን እንግባ እያሉኝ እምቢ ብዬ ነው በቲቪ ነው ያየሁት። በጣም ነው ይገርም እንዴ! በጣም ከባድ ደርቢ ነበርኩ በእኛ ሰዓት እኮ ደርቢ። ይሄ ቀለል አለብህ ነው? አይ እዚህ ሆነ ስሜቱ ትንሽ አነሰ። ይሄ ሞራሉ ምናምን ተነሳሽ ደጋፊው ጋር ነው ያለው ሞራሉ። በነገርሽ ደጋፊዎቹ ጋር የነበረው ሞራል ምናምን ደስ ይላል። ሜዳ ላይ የነበረው ነገር እንቅስቃሴውን ብዙም አልሳም። አጠቃላይ የነበረው ነገር ብዙም በነገርሽ 14 አንድ ኳስ 14 እኔ ሲቀባበል ቅዱስ ጊዮርጊስ አይቻለሁ፣ ቆጥሬዋለሁ። በነገርሽ ቅብብል የለውም። በቃ የሆነ ብለሽ እቺ ውጤት አስጠብቀሽ ለመውጣት ምናምን ነገር ነበርና ደርቢው እንዲህ አልነበረ በእኛ ሰዓትና ትንሽ ውስጥ ፍላጎት ትንሽ ልጆቹ ላይ የነበረው ነገር አነሰብኝ። ሁለቱም ክለብ ላይ ስለነበርኩበት ገባሽ? እኔ ከባድ ደርቢ ነበር የኛ ሰዓትና ትንሽ ልጆቹ ላይ ትንሽ መቀዛቀዝ አየሁ። ውስጣቸውን አላውቀውም በነገርሽ ላይ እነሱ በጣም ሆቶ ነው ተጫውተው ምናምን፣ ግን እኔ እንዳሰብኩት አይነት በቃ እንትን አለ። ደርቢ እኮ ከባድ ነው እኮ። ከሜዳ ውጭ እኮ ጓደኛ ማቾች ናቸው እኮ በነገርሽ። ግን እዛ ጋር የሆነ ደስ የሚል ስሜት ሊኖረው ይገባል። ወይ ኳሱ በደንብ ህዝቡ ተደስቶበት መውጣት አለበት። የሆነ ነገር በቃ መደረግ ነበረበት። በቃ እኔ የራሴን ስሜት ነው ገባሻ ማማር ነበረበት ብዬ አስባለሁ። እንደው ከገጠመኞች ጋር በተገናኘ አንዳንድ ነገሮችን እናንሳ። ለአንተ በጣም ከባዱ ጊዜ የትኛው ጊዜ ነው በእግር ኳስ ህይወት? በጥሩ ጎኑ በመጥፎ ጎኑ ያልሻው ሰርጀሪ አድርጌያለሁ። ኢትዮጵያ ቡና ስጫወት 2 ሰርጀሪ አድርጌያለሁ፣ እጄንና እግሬን። ድሬዳዋ እየተጫወትኩኝ ነው፣ ድጋሚ ሰርጀሪ አድርጌያለሁ። በነገርሽ በእግር ኳስ ህይወትሽ ጉዳት ነው ከባዱ ጊዜሽ። እየቻልሽ መጫወት እየፈለሽ ግን ጉዳት ያስርሻል። በኢትዮጵያ ብሔራዊ ቡድን በ2 ቢጫ የተቀጣው ጊዜ የነበረው ጫና ከባድ ነበር። እነሱ ጊዜያቶች ማሰብ አልፈልግም። በነገርሽ ላይ ስታስቢው ስሜቱ ይመጣል፣ ህመሙ ምናምን የነበረውና ያናዳል። ያ ነው ጊዜ። እኔ በአሪፉ እግዚአብሔር ይመስገን ጥሩ የእግር ኳስ ህይወቴ አሪፍ ነው ያሳለፍኩት ወልዲያ ከነማ እስከሚሄድበት ድረስ። በነገርሽ ላይ በዛ ሰዓት አሰልጣኝ ገብረመድህን ጅማን ይዞ አለመሄዴ ነው የሚቆጨኝ። በነገርሽ ጅማ ሄጄ ቢሆን ኖሮ ኦሬዲ ዋንጫውን ምበላ ነበር። አስታውሰሽ ከሆነ ዋንጫውን ጅማ ነው የበላውና የኔ ታሪክ ኦሬዲ ይቀጥል ነበር ማለት ነው። እንደገና ደግሞ ለብቻ እንደገና ደግሞ እንደው በአንድ ወቅት ላይ እኔ ከወጣሁ በኋላ ክለቦቹ ዋንጫ አላገኙም ነበር። በእርግጥ ቅዱስ ጊዮርጊስ 2014 ላይ እንጂ እኔ ከወጣሁ በኋላ አልበሉም ነበር።
ቡናም 2003 ደደቢትም ቡናም ጊዮርጊስም አልበላም ነበር። ጊዮርጊስም ከ2010 በኋላ እስከ 2014 አልበላም ነበር። ዋንጫ አልወሰደም ነበር። እግሬ ነው አበረከታ ለዛ አይ እንደዚህ ያልክ ከተጫዋቾቹ ጋር ያለህን ቀልድና ፉገራ ቱሳ በልቻለሁ ይላል። አሁን ቱሳ በልቻለሁ ይላል። አዋሳ በፕሪሚየር ሊጉ ላይ እንትና ነበር የሆነ ውዝግብ የዛኔ አዋሳ በልቶት የለ እኮ 3 ተወዳድራችሁ ነው አልኩት። 3 ሆናችሁ ነው 3 ክለብ ተወዳድሮ በለው ብትል ምንም ወረቀት ላይ ነው አልኩት። ከታች የነበሩ 7 ነበር የሆነ ሊግ ምናምን ነው 1999 ላይ ውዝግብ ነበረ። ከዛ የተወሰነ እኮ ከታች ተቀላቅለዋል እኮ ከታች ነው። አሁን የሱፐር ሊግ ነው የሚባለው ፕሪሚየር ሊግ አይ ከታች እኮ ተመዝግቧል። አሁን ቱሳ ሱፐር ሊግ ያለውን በልቶ ነው። እኔም እኮ መብራት ኃይል ቆጠርልኝ አይኔ መብራት ኃይልን ዋንጫ ብልቻው አይደል የመጣው። ስለዚህ እሱን እንቁጠር ነው ብትለው ቆጠራል ይሄዳል እንዴ የከፍተኛ ሊግ ይቆጠርልኝ ነው ብትለው ከፍተኛ ሊግ ይቆጠርልኛ ፕሪሚየር ሊግ አይደለም እሱ ከታች አድርጎ ከታች አሳድገዋል። ያኔ እነቱ ሳይበሉትን እኮ ከሱፐር ሊግ የመጡም ነው የተጫወቱበታል። ስለዚህ ክለቦቹ ባደጉት ቱሳና ትቁጠር ነው እያልክ ያለው አንድ ላይ ማገናኘት ሳይኖርብኝ አይቀርም። አሬ ያቃል ቱሳ እሺ ሲሳይ ዋንጫንስ ምንድነው ስትለው የነበረው አፍሪካ ዋንጫ ላይ ቀይ ካርድ ሳይ በስላሴው አስማተኛ እንግሊዘኛ ወሬ ነው ምንድነው ስትለው የነበረው የሮጠ መጥቶ በቃ እንዴ የሆነ ነገር ይላል አታተ ምናምን ብሎ እኮ ነው በካር ያየው። ስለዚህ እሱን ተናገርኩ። ይሄ ኧረ አንበሳው ለዚህ ከዛ ትሮጣለህ ሄይ ብለህ እንኳን የሆነ ነገር አውርተህ ቢሆን ይስቃል። በጣም አሪፍ ልጅ ነው በነገራችሁ ላይ ከምን ያህል ያትርፈን ይላሉና እሱን ሰምቼ ስለነበረ ነው። ወደ ማጠቃለያችን ተቀርበናል። ቆንጆ ቆይታ እንዳደረግን ተስፋ አደርጋለሁ። እንደው ማጠቃለያ ላይ የመጨረሻ ሐሳብህን ልስማ። እንዳጠቃላይ ማስተላለፍ የምትፈልገው መልእክት እንደው ይሄንን ሳለለው መጠናቀቅ የለበትም የምትለው ነገር ካለ እሱን እናንሳ። በመጀመሪያ ቴንኪዩ ማለት ፈልጋለሁ። ይሄንን የህፃናት ፕሮጀክት እንድከፍት ያደረጉኝ በሲያትል እና ዲሲ ያሉ ጓደኞቼ በጣም ብዙ ድጋፍ አድርገውልኛል። በጣም ነው ማመሰግናቸው። የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው አብዛኞቹ። እዚህ ጋር እንድደርስ በጣም እንድበረታ ጥሩ ነገር አድርገውልኛል። ብዙ ድጋፍ አድርገውልኛል። እነሱን በጣም አመሰግናለሁ። ሌላው አሁን መንግስት እያደረገ ባለው ነገር ላይ በወጣቶችና ሚኒስቴር ኃላፊ አቶ በላይ ደጀን በጣም ያው ቢሮ እንገባለን ሜዳ ዝም ብለሽ አይደለም የምታገኙና መንግስት ባደረገልን ነገር በጣም ነው የምናመሰግነው። ለአቶ በላይ ደጀን በጣም በእውነት ቢሮአቸው ስትገቢ እሱ ቢሮ ስትገቢ ከታች ጀምረው ነው በጣም እና እኔ እንደውም እንደማስብለት ታውቂያለሽ ለኢትዮጵያ ሕዝብ በየሰፈራችን በየወረዳ ትሄጃለሽ እና ወረዳ ላይ እኔ ቦሌ ክፍለ ከተማ ቴንኪዩ በጣም ነው ማመሰግናቸው። በጣም ጥሩ ነገር ነው ያደረጉልኝ ለሜዳው። አቶ በላይ ደጀን ቢሮም ስገባ እንደዛ ነው የሚደረግልኝና አመሰግናለሁ። በጣም ምስጋና ከፍ ይላል። ሌላው በጣም ለምወደው ነው በጣም እዚህ ጋር እኔም እዚህ ጋር እንድደርስ ዩም እዛ ጋር እንዲደርስ ለኢትዮጵያ እግር ኳስ በጣም ፕሮጀክቶች ላይ ጥሩ ነገር እያደረገልን ያለው ከሱ ልምድ እየወሰድን ነውና ለእድሉ ደረጀ ኃላፊነት ሰጥቶን እሱ ጋር እንድናሰራ እድል ሰጥቶን ነበርና አሁን የራሳችንን እንድናደርግ ፈቅዶልና ለነሱ በጣም ምስጋና ነው ማቀርበው። እኛም አክብረህን እዚህ ስለተገኘ በአድማጮቻችን ስም እጅግ አድርገን እናመሰግናለን። ምን ያህል የዛሬው የሀገርኛ ስፖርት ቆይታችን ይሄንን ይመስል ነበር። ኖራ ኢማም አብራችሁ ቆየው። በቴክኒኩ ተክለ አብራቡ ከኛ ጋር የአብሮነት ቆይታ ነበረው። የጣቢያችን ስርጭት 24 ሰዓት ነው። እስከቻላችሁ ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። መልካም ጊዜ፣ መልካም ቆይታ ተመኘው። ሰላም።